አንተ የትኛው ነህ? ካሮቱ ከእንቁላሉ ከወይስ ከቡናው? አንድ አባት ለልጃቸው የሕይወትን ትርጉም ያስተማሩበት አስገራሚ መንገድ። አንድ ካሮቱ ከሃርቫርድ መጀመሪያ ላይ ጠንካራና የማይበገር ይመስላል፣ ነገር ግን በሚፈላ ውሃ በችግር ውስጥ ሲያልፍ ይዝላል፣ ይለሰልሳል፣ እንዲሁም ጥንካሬውን ያጣል። ሁለት እንቁላሉ ኤዲድ መጀመሪያ ላይ ደካማና በቀላሉ የሚሰበር ነው፣ ነገር ግን በፈላ ውሃ ውስጥ ሲያልፍ ይበልጥ ይጠነክራል፣ ውስጡ ይደነድናል። ሦስት ቡናው ኮፊ እሱ ግን ለየት ያለ ነው። በፈላ ውሃ በችግሩ ውስጥ ሲያልፍ ውሃውን ራሱን ይቀይረዋል፣ አካባቢውን በመዓዛና በጣዕም በመሙላት አዲስ ነገር ይፈጥራል። የዚህ ታሪክ መልእክት ሕይወት ሁልጊዜ ፈተናዎችን የሚፈላ ውሃን ታቀርብልሃለች። ዋናው ጥያቄ አንተ ማነህ የሚለው ነው። እንደ ካሮቱ በችግር ፊት የምትዝልና ተስፋ የምትቆርጥ፣ እንደ እንቁላሉ በፈተና ምክንያት ልብህ የሚደነድንና የምትመረር፣ ወይስ እንደ ቡናው ችግሩን ተጠቅመህ አዲስ መዓዛና ለውጥ የምትፈጥር? በውጭ የሚፈጠረው ነገር ሳይሆን በውስጣችሁ ያለው ማንነት ነው መጨረሻችሁን የሚወስነው። ዛሬ የገጠመህን የሚፈላ ውሃ ወደ ጣፋጭ ቡና ቀይረው። በአሁኑ ሰዓት ራስህን የትኛው ውስጥ ታገኘዋለህ? Flowers music.